ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የአዲስ አበባ ቤተሰቦች በሀገር ውስጥና በዓለም አቀፍ ደረጃ የተከሰቱ እጅግ አነጋጋሪ አጓጊና ትኩስ መረጃዎች ይዘንላችሁ ቀርበናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዛሬ አጀንዳዎቻችን በኢትዮጵያ ማይክሮ ኢኮኖሚ ማሻሻያውን ተከትሎ በንግዱ ማህበረሰብና በሸማቹ ላይ የታየው አዲስ መነቃቃትና ፈተናዎች ምንድናቸው? በዓለም አቀፍ ደረጃስ በታላላቅ ሀገራት መካከል እየታየ ያለው አዲስ የጂኦፖለቲካዊ ፍጥጫ ወዴት እያመራ ነው? ለእነዚህና ለሌሎች አጓጊ ጥያቄዎች በዝርዝር ምላሽ የምናገኝበት የዛሬው የዜና እትማችን አሁን ይጀምራል። የተከበራችሁ ተመልካቾቻችን እና አድማጮቻችን ወደ መጀመሪያውና ዋነኛው የሀገር ውስጥ ዜናችን በዝርዝር እንለፍ። በኢትዮጵያ የኢኮኖሚ ታሪክ ውስጥ ትልቅ ምዕራፍ የተከፈተውና በቅርቡ ተግባራዊ መሆን የጀመረው አጠቃላይ ማክሮ ኢኮኖሚ ማሻሻያ ፖሊሲ በአሁኑ ወቅት በሀገሪቱ የንግድ የፋይናንስና የዕለት ተዕለት ግብይት ላይ ግዙፍ ለውጦችን እያስከተለ ይገኛል። በተለይም የውጭ ምንዛሬ ተመን በባንኮች ቁጥጥር ስር መሆኑ ቀርቶ በገበያ ፍላጎትና አቅርቦት ላይ ብቻ ተመስርቶ እንዲወሰን መደረጉ ይታወሳል። ይህ ውሳኔ በሀገሪቱ የፋይናንስ መዋቅር ላይ ምን አይነት ተጨባጭ ውጤት አመጣ? የጥቁር ገበያውንስ ሚና እንዴት አዳከመው? መንግስትስ የኑሮ ውድነቱን ለመከላከል ምን አዳዲስ እርምጃዎችን እየወሰደ ነው? ዝርዝር ዘገባውን እንከታተል። የኢትዮጵያ ብሔራዊ ባንክ ይፋ ባደረጋቸው ተከታታይ መግለጫዎች መሰረት ማሻሻያው ተግባራዊ ከተደረገ በኋላ በኦፊሴላዊ ባንክ ስርዓት ላይ በትይዩ ገበያ ወይም ጥቁር ገበያ መካከል የነበረው ሰፊ ዋጋ ልዩነት በከፍተኛ ደረጃ እየጠበበ መጥቷል። ከዚህ ቀደም የውጭ ምንዛሪ ፍላጎት ያላቸው አስመጪዎችና ነጋዴዎች ረጅም ወረፋ ለመጠበቅ በመገደዳቸው ምክንያት ወደ ጥቁር ገበያ ያመሩ የነበረ ሲሆን አሁን ግን ባንኮች ራሳቸውን ተወዳዳሪ በሆነ ዋጋ ምንዛሬ ማቅረብ ጀምሯል። ይህ የፖሊሲ ለውጥ የውጭ ሀገር የገንዘብ ዝውውር ወይንም ሬሚታንስ በተገቢው የባንክ መስመር እንዲገባ በር ከፍቷል። ብሔራዊ ባንክ ይህ እንዳደረገው የሀገሪቱ የውጭ ምንዛሬ ክምችት ማደግ ማሳየቱ የተገለጸ ሲሆን ይህ የኢኮኖሚን የመቋቋም አቅም እያሳደገው ይገኛል። ይህ የዘርፉ የኢኮኖሚ ባለሙያዎች እንደሚሉት የማክሮ ኢኮኖሚ ማሻሻያ በአጭር ጊዜ ውስጥ የዋጋ መዋዠቅና የገበያ መላመድ ፈተናዎች ቢኖሩትም በረጅም ጊዜ ግን የሀገር ውስጥ ምርትን ለማሳደግ የውጭ ኢንቨስትመንትን ለመሳብና ጤናማ የንግድ ስርዓትን ለመገንባት መሰረት የሚጥል ነው። መንግስት የጀመራቸውን የድጎማና የቁጥጥር ስራዎች ተጠናክረው መቀጠላቸው ደግሞ ገበያው ይበልጥ እንዲረጋጋ ያደርጋል። የዚህ ዘገባ ምንጮች የኢትዮጵያ ብሔራዊ ባንክ ይፋዊ መግለጫዎችና የኢትዮጵያ ፕሬስ ድርጅት ወቅታዊ ሪፖርቶች ናቸው። በመቀጠል የኢትዮጵያውያን ኩራትና የብዙሃኑ ትኩረት የሳበው የታላቁ ህዳሴ ግድብ ወቅታዊ መረጃን እንዳስሳለን። ግድቡ በአሁኑ ወቅት የውሃ መያዝ አቅሙን ሙሉ በሙሉ አሳድጎ ተጨማሪ ግዙፍ ተርባይኖችን ወደ ስራ ለማስገባት በመጨረሻው የማጠናቀቂያ ምዕራፍ ላይ ይገኛል። ይህ ታሪካዊ ክንውን በሀገር ውስጥ ኤሌክትሪክ ኃይል አቅርቦት ላይ ምን አይነት ለውጥ ያመጣል? በጎረቤት ሀገራት የሚደረገው የኃይል ሽያጭስ እንዴት በእጥፍ ያሳድገዋል? ዝርዝሩን አብረን እንከታተል። የውሃና ኢነርጂ ሚኒስቴር በቅርቡ ባወጣው ይፋዊ መግለጫ መሰረት የታላቁ የኢትዮጵያ ህዳሴ ግድብ የሲቪል ስራና የውሃ ሙሌት ምዕራፍ በተሳካ ሁኔታ ተጠናቆ አሁን ላይ ሙሉ ትኩረቱን የኤሌክትሪክ ኃይል ማመንጨት ተርባይኖች በሙሉ አቅም ወደ ስራ ማስገባት ላይ ሆኗል። ቀደም ሲል ኃይል የማመንጨት ከጀመሩት ተርባይኖች በተጨማሪ አዳዲስ ተርባይኖች የተከላና የሙከራ ስራቸው አጠናቀው ወደ ስራ ለመግባት መጨረሻውን የቴክኒክ ፍተሻ እያደረጉ ይገኛሉ። ይህ የፕሮጀክቱ ስኬት ግድቡ ወደ ሙሉ ኃይል ማመንጨት አቅም እንዲቀርብ የሚያደርገው ሲሆን በሀገሪቱ ተደጋጋሚ የሚታየው የኃይል መቆራረጥ ችግር በከፍተኛ ደረጃ እንደሚያቃልለው ይጠበቃል። ማሽኖቹ በሙሉ አቅማቸው መስራት ሲጀምሩ በሚሊዮን የሚቆጠር የኤሌክትሪክ አገልግሎት ያላገኙ ዜጎች ተጠቃሚ እንደሚያደርግም ተገልጿል። ይህ ግዙፍ ፕሮጀክት ከሀገር ውስጥ ፍጆታ ባለፈ በምስራቅ አፍሪካ ቀጠና ያለውን የኢኮኖሚ ትስስር ይበልጥ እንደሚያጠናክረው የዘርፉ ባለሙያዎች በስፋት እየገለጹ ይገኛሉ። በአሁኑ ወቅት ኢትዮጵያ ለኬንያ፣ ለሱዳን እና ለጅቡቲ የምታቀርበው የኤሌክትሪክ ኃይል ሽያጭ በእጥፍ ለማሳደግ የሚያስችሉ ዝግጅቶች ተጠናቋል። ይህ አረንጓዴ ኃይል ግሪን ኤነርጂ ለቀጠናው ሀገራት በቅናሽ ዋጋ የሚቀርብ በመሆኑ የምስራቅ አፍሪካን የኢንዱስትሪ መነቃቃት በከፍተኛ ደረጃ ያግዟል። የዜና ምንጮቻችን የውሃና ኢነርጂ ሚኒስቴር ወቅታዊ መግለጫዎችና ከኢትዮጵያ ብሮድካስቲንግ ኮርፖሬሽኖች ናቸው። የተከበራችሁ ተመልካቾቻችን በመቀጠል የምናየው
የሀገራችንን የወደፊት ዕጣ ፈንታ እየቀየረ ስላለው የቴክኖሎጂ ዘርፍ ነው። በኢትዮጵያ የዲጂታል ኢኮኖሚን ለመገንባትና ዘመናዊ አሰራርን ለማስፈን በሚደረገው ጥረት በአሁኑ ወቅት ታይቶ የማይታወቅ ከፍተኛ መነቃቃት እያሳየ ይገኛል። የሀገር ውስጥ ወጣቶች የሚያቀርቧቸው የፈጠራ ስራዎችና የዲጂታል ክፍያ መተግበሪያዎች የዕለት ተዕለት ኑሯችንን እንዴት እያቀለሉት ነው? ወደ ዝርዝሩ እንለፍ። የኢኖቬሽንና ቴክኖሎጂ ሚኒስቴር በቅርቡ ባወጣው ይፋዊ መረጃ መሰረት ባለፉት ጥቂት ወራት ብቻ ከ1000 በላይ አዳዲስ የቴክኖሎጂ ስታርታፖች እና የፈጠራ ስራዎች ህጋዊ እውቅና አግኝተው ወደ ስራ ገብቷል። በዚህም ወጣት የፈጠራ ባለቤቶች በዋናነት የትራንስፖርት፣ በምግብ አቅርቦት፣ በጤናና በግብርና ዘርፎች ላይ ያሉ ማህበራዊ ችግሮችን የሚፈቱ ዘመናዊ መተግበሪያዎች በማልማት ላይ ያተኮሩ ናቸው። ከዚህ ጎን ለጎን እንደ ቴሌብርና የኢትዮጵያ ንግድ ባንክ ሲቢኢ ብር ያሉ የዲጂታል የገንዘብ ዝውውር ስርዓቶች የሀገሪቱን የንግድ እንቅስቃሴ ሙሉ በሙሉ እየቀየሩት ይገኛሉ። በአሁኑ ወቅት በሚሊዮን የሚቆጠሩ ዜጎች ያለ ጥሬ ገንዘብ በቀላሉ በሞባይል ስልካቸው ብቻ ግብይቶችን መፈጸም የጀመሩ ሲሆን ይህ አሰራር የገንዘብ ዝውውርን ከማፍጠን ባለፈ የንግዱን ማህበረሰብ ደህንነትና እምነት እያሳደገው ይገኛል። የዘርፉ ባለሙያዎች እንደሚጠቁሙት ይህ የዲጂታል ሽግግር ለሀገር ውስጥ ወጣቶች ሰፊ የስራ ዕድል ከመፍጠሩም በላይ ኢትዮጵያ ዓለም አቀፍ የቴክኖሎጂ መድረክ ተወዳዳሪ እንድትሆን ትልቅ መሰረት እየጣለ ነው። ዘገባው የኢኖቬሽንና ቴክኖሎጂ ሚኒስቴር ይፋዊ ድረገጽ ነው። የተከበራችሁ የአዲስ አበባ ተከታታዮች፣ አሁን ደግሞ ወደ ዓለም አቀፍ ዜናዎች እንለፍ። መላው የሰው ልጅ ህልውና እየተፈታተነ የሚገኘው የዓለም አቀፍ የአየር ንብረት ለውጥን ለመግታት የታላላቅ አገራት መሪዎች መጨረሻ አዲስና ታሪካዊ ስምምነት ላይ ደርሷል። በተካሄደው የተባበሩት መንግስታት ድርጅት የዓለም አቀፍ የአየር ንብረት ጉባኤ ላይ የበለጸጉት ሀገራት በካርቦን ልቀትና በአየር ንብረት መዛባት ቀውስ ለተጎዱ ታዳጊ ሀገራትን የሚውል የቢሊዮን ዶላር የፋይናንስ ፈንድ ለመልቀቅ ቃል ገብቷል። ይህ ስምምነት የዓለምን የኃይል ሚዛን እንዴት ይለውጧል? ለአፍሪካስ ምን ይዞ መጥቷል? ዝርዝሩን እንመልከት። የተባበሩት መንግስታት ድርጅት እና የሮይተርስ የዜና ወኪል ባወጡት ዝርዝር መረጃ መሰረት ይህ አዲስ ስምምነት ትኩረት ያደረገው ካለፉት ዓመታት ቃል ኪዳኖች በተለየ መልኩ ተፈጻሚነት ባላቸው የህግ ማዕቀፎች ላይ ነው። ከፍተኛ የካርቦን ልቀት በማመንጨት የዓለምን ሙቀት በመጨመር ረገድ ቀዳሚውን ድርሻ የሚይዙት የበለጸጉት ሀገራት ለታዳጊ ሀገራት የሚሰጡት የገንዘብ ድጋፍ በአስቸኳይ ተግባራዊ ለማድረግ ተስማምቷል። ይህ የቢሊዮን ዶላር ፈንድ በዋናነት የሚውለው ታዳጊ ሀገራት የከሰልና የነዳጅ አጠቃቀማቸውን ቀስ በቀስ በመተው ወደ ታዳሽ ኃይል እንደ ፀሐይ፣ ነፋስና ውሃ ኃይል ሽግግር እንዲያደርጉ ለመደገፍ ነው። በተጨማሪም የአየር ንብረት ለውጥ ባስከተለው ድርቅና ጎርፍ ሳቢያ ለተጎዱ ማህበረሰቦች አስቸኳይ ሰብአዊና የቴክኖሎጂ ድጋፍ ለማድረግ ውሳኔ ተላልፏል። ይህ ውሳኔ በተለይ እንደ ኢትዮጵያ ላሉ የምስራቅ አፍሪካና አጠቃላይ የአፍሪካ ሀገራት እጅግ ወሳኝ መሆኑ እየተነገረ ነው። አፍሪካ ለዓለም አቀፉ የካርቦን ልቀት የምታበረክተው አስተዋጽኦ ከ4 በመቶ በታች ቢሆንም በአየር ንብረት መዛባት ምክንያት የሚመጣውን ድርቅ፣ የዝናብ መዛባትና የተፈጥሮ አደጋዎችን በከፍተኛ ሁኔታ የምትጋፈጠው እሷው ናት። አህጉሪቱ የተበላሹ ስነ ምህዳሮችን ለመጠገን፣ የደን ሽፋኖችን ለማሳደግና የአየር ንብረቶችን የሚቋቋም ዘመናዊ ግብርናን ለመገንባት የምታደርገውን ጥረት በከፍተኛ የገንዘብ አቅም ያግዛታል። የአፍሪካ መሪዎችም ድምጻቸውን በአንድነት በማሰማት ይህ ፈንድ ያለምንም ቢሮክራሲ በቀጥታ ለታለመለት ዓላማ እንዲደርስ ግፊት እያደረጉ ይገኛሉ። የዓለም አቀፍ የፖለቲካና ኢኮኖሚ ተንታኞች እንደሚሉት የስምምነቱ መፈረም ብቻውን በቂ አይደለም። ዋናው ፈተና የበለጸጉት ሀገራት የገቡትን የቢሊዮን ዶላር ቃል ኪዳን በተግባር መሬት ላይ ማውረድ መቻላቸው ነው። ዘገባው የተጠናቀረው ከተባበሩት መንግስታት ድርጅት ይፋዊ መግለጫዎችና የሮይተርስ የዜና ወኪሎች ዘገባ ላይ ነው። የተከበራችሁ የአዲስ አበባ ተከታታዮቻችን፣ በመጨረሻም በመላው ዓለም ለሚገኙ በቢሊዮን ለሚቆጠሩ ህሙማን ተስፋን የሰነቀ አዲስ የሕክምናና የሳይንስ ዜና ይዘንላችሁ ቀርበናል። በሰው ልጅ ታሪክ ውስጥ አደገኛና ገዳይ ከሚባሉት የካንሰር አይነቶች መካከል አንዱ ለሆነው ለአንጀት ካንሰር፣ ኮሎን ካንሰር የሰውነት የመከላከል አቅም በከፍተኛ ደረጃ የሚያነቃቃ አዲስ ክትባት መገኘቱን የዓለም የሳይንስ ሊቃውንት በይፋ አስታውቋል። ይህ በባዮቴክኖሎጂ ዘርፍ የተገኘ ታላቅ ድል በሽታውን ለመከላከልና ለማከም ምን ያህል ውጤታማ ነው? ክትባቱስ መቼ ለህዝብ ይዳረሳል? የዓለም ጤና ድርጅት እና
ቢቢሲ ሄልዝ ባወጡት የጋራ ዝርዝር መረጃ መሰረት ይህ አዲስ የባዮቴክኖሎጂ ክትባት የተዘጋጀው በቅርቡ ከፍተኛ ስኬት እያሳየ በመጣው የኤምአርኤንኤ የቴክኖሎጂ መድረክ ላይ ተመስርቶ ነው። ክትባቱ ወደ ሰውነት በሚገባበት ጊዜ የሰውነታችን በሽታ የመከላከል ስርዓት ወይንም ኢሚዩን ሲስተም የካንሰር ሌሎችን ገና በጅምሩ ለይቶ እንዲያውቅና እንዲያጠፋ የሚያስችል ልዩ የዲጂታል ትዕዛዞችን በአካላችን ያስተላልፋል። ክሊኒካዊ የሙከራ ምዕራፍ ላይ የተሳተፉ የሕክምና ተመራማሪዎች እንደገለጹት ክትባቱ በተለይ በሽታው በቅድመ ደረጃ ላይ ለሚገኝባቸው የቀዶ ጥገና ሕክምና ላደረጉ ህሙማን የካንሰር ህዋሳቱ ድጋሚ እንዳያገረሹ የማድረግ አቅም እጅግ ከፍተኛ ሆኖ ተገኝቷል። ይህም በፈተና ምዕራፍ ላይ ካለፉት ማናቸውም የሕክምና ሙከራዎች የላቀ ስኬት ማስመዝገቡ ተረጋግጧል። የዓለም ጤና ድርጅት ባወጣው ሪፖርት ይህ ግኝት በሰው ልጅ የሕክምና ታሪክ ውስጥ ትልቅ የለውጥ ምዕራፍ መሆኑን ገልጾ ክትባቱ የመጨረሻዎቹን የደህንነትና የጥራት ፍተሻዎች ካጠናቀቀ በኋላ በሚቀጥሉት ጥቂት ዓመታት ውስጥ በዓለም ዙሪያ ለሚገኙ ህሙማን በተስፋ እንዲሰራጭ ለማድረግ ፍንጭ ሰጥቷል። ይህ ስራ በተለይ ውድ የሆኑ የካንሰር ህክምናዎችን መግዛት ለማይችሉ ታዳጊ ሀገራት እና ማህበረሰቦች ትልቅ የጤና እፎይታን ይዞ የሚመጣ ነው። ለእናንተ ለተመልካቾቻችን ያቀረብነው ይህ ታሪካዊ ግኝት በዓለም ጤና ድርጅት ይፋዊ ሰነዶችና በቢቢሲ ሄልዝ አስተማማኝ የሳይንስ ዳሰሳዎች ላይ ተመስርቶ በጥንቃቄ የተጠናቀረ ነው። የተከበራችሁ የአዲስ አበባ ተከታታዮቻችን ለዛሬ ያዘጋጀንላችሁን ዋና ዋና የሀገር ውስጥና ዓለም አቀፍ ዜናዎቻችን እነዚህን ይመስሉ ነበር። የኢኮኖሚ ማሻሻያው በኑሯችሁ ላይ ያመጣው ተጽዕኖ ወይም ለውጥ ምንድነው? በሕክምናው ዘርፍ ስለተገኘው አዲስ ክትባትስ ምን ታስባላችሁ? ሐሳብና አስተያየቶቻችሁን ከታች ባለው የኮሜንት መስጫ ሳጥን ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለአዳዲስ መረጃዎች ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላም አጓጊ መረጃዎች እስከምንገናኝ ድረስ ሰላም ቆዩልን። አዲስ አበባ የእናንተው ታማኝ የመረጃ ምንጭ